ሰላም እንዴት ናችሁ? ብዙ ሰዎች ቢትኮይን ኦል ታይም ሃይ ያስመዘግባል እያሉ ባሉበት ወቅት በዚህ ወቅት ቢትኮይን በተቃራኒው ወደ ታች እየወረደ ይገኛል። አንዳንድ ሰዎች እንደሚሉት አንዳንድ የክሪፕቶ ተንታኞች እንደሚሉት ቢትኮይን ወደ 40 ሺህ የሚወርድ ከሆነ የክሪፕቶ ማይኒንግ ካምፓኒዎች ሊያቆሙ ይችላሉ ወይ ስራቸውን ይቀጥላሉ? ዛሬ በዚህ ቪዲዮ ይህን እናያለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው ሰላም ለእናንተ ይሁን። መጀመሪያ ይህንን ነገር ከማየታችን በፊት መግቢያው ላይ እንዳያችሁት አንድ ቢትኮይን ለማምረት ስንት ብር ያስፈልጋል ወይ ደግሞ አንድ ቢትኮይን ማይን ለማድረግ ማይነሮች ስንት ገንዘብ እንደሚያወጡ እንየውና የትኛው ማይኒንግ ካምፓኒ ሊያቆም ይችላል፣ የትኛው ደግሞ ስራው ሊቀጥል ይችላል የሚለው እናያለን። እንደ ጠቅላላ ስናየው ግን የቢትኮይን ማይኒንግ ምንም እንኳን ቢትኮይን ዋጋው ቢወርድም የቢትኮይን ማይን ሊቆም አይችልም፣ ግን የማይነር ካምፓኒዎች ቁጥር ሊቀንስ ይችላል። ስለዚህ አንድ ቢትኮይን ማይን ለማድረግ ወይ ደግሞ አንድ ቢትኮይን ፕሮዲውስ ለማድረግ ማይነሮች ምን ያህል ያወጣሉ የሚለውን ስናይ በጣም ብዙ ሪፖርቶች እንደሚያሳዩት አንድ ቢትኮይን ፕሮዳክሽን ኮስት ከአማካኝ ከ30 ሺህ ዶላር እስከ 70 ሺህ ዶላር የሚያስወጣ ይሆናል። ይህ ዋጋ ልዩነት አብዛኛው የሚወጣው ከኢነርጂ ኮስት እና ከማሽኑ የማሽኑ ኤፊሽንሲ አቅም ይወሰናል ማለት ነው። ብዙ ጊዜ የምናየው ለምሳሌ በትልልቅ ሀገራት ወይ ደግሞ ኢነርጂ በጣም በውድ ከሚሸጡት ሀገራት እና በትንንሽ ወይ ደግሞ ኢነርጂ ርካሽ የሆነበት ሀገራት ላይ ማይን የሚያደርጉ ካምፓኒዎች ዋጋቸው የሚለያየው በዚህ ምክንያት ነው። አብዛኛው የኢነርጂ ኮስት ነው ማለት ነው። ሌላ ደግሞ የማሽን ኤፊሽንሲ ነው። ስለዚህ በዚህ በሁለቱ ምክንያት የቢትኮይን ማይኒንግ ዋጋ ከ30 እስከ 60 ሺህ ሊደርስ ይችላል ማለት ነው። ስለዚህ ይህ እንደዚህ ከሆነ ብዙ ጊዜ ከፍተኛ ዋጋ ያላቸው ወይ ደግሞ በከፍተኛ ዋጋ ማይን የሚያደርጉ ውድ የኤሌክትሪሲቲ ክፍያ ያለባቸው ማሽን ኤፊሽንሲያቸው ደካማ የሆኑ ካምፓኒዎች ሊወርዱ ይችላሉ ወይ ደግሞ ከዚህ ስራ ቢትኮይን ሲወርድ ሊያቆሙ ይችላሉ ለተወሰነ ጊዜ እንደገና ተመልሰው ይመለሳሉ። ነገር ግን ቅድም እንዳልኳችሁ ዋናው ቢትኮይን በምንም ያህል ጊዜ ዋጋው እንኳን ቢወርድ ከጠበቅነው በላይ በጣም ቢወርድ ራሱ ማይን አይቆምም ማለት ነው። ማይን ማለት ያው ቢትኮይን ትራንዛክሽን ነው። ቢትኮይን ትራንዛክሽን ሊቆም አይችልም ማለት ነው። ይህን ስንል እስኪ ከዚህ በፊት ያለፉት የክሪፕቶ ሰንሰለቶች እንያቸው እስኪ የክሪፕቶ ሳይክሎች ምናልባት ታሪክ ራሱ ይደግም ይሆን በሚለውን ነገር ማየት ካለብን ማለት ነው። ለምሳሌ ባለፉት ብዙ አመታት ክሪፕቶ ከተፈጠረ ከ2010 ከ2011 ዓመተ ምህረት ጀምሮ የቢትኮይን ፕራይሶች ክራይስ እያደረጉ ነበረ። በተለያየ ጊዜ ቢትኮይን እንደዚሁ ኦልታይም ሀይ እያስመዘገበ ይወርዳል። በጣም ብዙ ሪፖርቶች እንደሚያሳዩት ለምሳሌ በ2014 ላይ ቢትኮይን ከ1000 ወደ 200 ወርዶ ነበር። በዚህ ሰዓት ኮይንትሬ የተባለ አንድ ኮይን ቴራ የተባለ አንድ የቢትኮይን ማይኒንግ ካምፓኒ ስራ አቆሞ ነበር በቢትኮይን ዋጋ ምክንያት ማለት ነው። ሌላው በ22 ቢትኮይን ከ69 ወደ 20 የወረደበት ጊዜ ነበረ። በዚህም ሰዓት ኮምፒውተር የተባለ የቢትኮይን ማይኒንግ ካምፓኒ ስራ አቆሞ ነበር። ምክንያቱም በሰዓቱ ቢትኮይን ዋጋው ሲወርድበት እሱ የሚሰራውን እና ኮስት ቤኔፊት አናሊሲስ ሲሰራ ኪሳራ ላይ ስለወደቀ ያን ጊዜ አቁሞ ነበር ማለት ነው። በዚህ አመትም ምናልባት ቢቲሲ ዋጋው ቢወድቅ እንደነ ኢራን እና ኢትዮጵያ ባሉ ወይም ሌሎች እንደዚህ የኃይል አማራጭ በጣም በርካሽ የሚሸጡ ሀገራት ላይ ማይኒንጉ ይቀጥላል ብዬ አስባለሁ። ነገር ግን ብዙ ሀገራት ላይ ወይ ደግሞ በጣም ብዙ ደሃ የሚባሉ ሀገራት ላይ ማን ነው በጣም ሀብታም የሚባሉ ኢነርጂ በውድ የሚሸጡ ሀገራት ላይ ከነሱ ቢትኮይን ማይን የሚያደርጉ ካምፓኒዎች ሊተው ይችላሉ ማለት ነው። ስለዚህ በመጀመሪያው ግን ከዚህ ነገር ማየት የምፈልገው ቢትኮይን ዋጋው እየወረደ ነው፣ እውነት ነው። ግን ይህ የቢትኮይን ዋጋ ክራሽ ምን ይዞ ይመጣል የሚለውን እስኪ ብናይ ምናልባት እድል ነው ወይስ ስጋት ነው ቢትኮይን እንደዚህ መውረዱ? በዚህ ሰዓት መንግስታት በጣም ቢትኮይንን አዶፕሽን በሚያደርጉበት ሰዓት መንግስታት በተቀበሉበት ጊዜ ህጎች በወጡበት ጊዜ ቢትኮይን ለምን ነው እንደዚህ የሚወርደው የሚለው ስናይ ይሄ በጣም ትልቅ እድል ይመስለኛል። ብዙ ሰዎች እንደ ሲዜድ ባይናንስ መስራች እንደ ካላሽ አይነት የቢትኮይን ተቋም ወይም የክሪፕቶ ፕራይስ ትንታኔና አናሊሲስ የሚሰጡ ተቋማት እንደሚያሳዩት ከሆነ የቢትኮይን የሎንግ ተርም ፕራይስ በጣም ትልቅና ከዚህ በላይ ሊሄድ የሚችል ወይም ምናልባት እስከ 300-200 ሺህ ድረስ የመሄድ እድል ያለው ማለት ነው በዚህ 2-3-4 አመታት እና አሁን ያለው መውረድ እንደ እድል ቆጥሯሉ ማለት ነው። አንዳንድ ሰዎች በጣም ቢትኮይን በዚህ ሲወርድ ምንድነው የሚያስቡት? ክራሽ ሊያደርግ ነው፣ ዜሮ ሊገባ ነው። በተለይ ደግሞ ወደ ክሪፕቶ ዓለም በዚህ እንደ አዲስ የጀመሩ ሰዎች ይህንን ይላሉ። ነገር ግን የቢትኮይን ፕራይስ ለጊዜው ኮሬክሽን ለሾርት ተርም ዳውን ትሬንድ እንጂ በቋሚነት ወርዶ እንደማይቀር ግልጽ ነው። ከዚህ በፊት የነበሩት የ2021 የ2025 እና የ2022 የሚያሳዩት ይህንን ነው። ቢትኮይን አንዴ ቦታውን ካገኘ ተመልሶ ሪከቨር አድርጎ ወደ ተሻለ ቦታ ይሄዳል ማለት ነው። ለዛሬ ቪዲዮ ይመስል ነበር። ሀሳብ አስተያየታችሁ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ አድርጉ።